እንደ ብርጭቆ ይጠሩና ቀዝቃዛ ነበሩ። ልጆች እናንተም እንደዚህ ያለ የሚያምር ጫካ አይታችሁ ታውቃላችሁ? በዚህ ውብ ጫካ ውስጥ ብዙ እንስሳት ተከባብረው ይኖራሉ። ዝሆኖች በትልቅ ጆሮአቸው እየተጨባበጡ ይጓዛሉ። ቀጭኔዎችም ከረጃጅም ዛፎች ላይ ጣፋጭ ቅጠሎችን ይበላሉ። ነገር ግን በዚህ ጫካ ውስጥ ዙማ የሚባል አንድ አንበሳ ይኖር ነበረ። ዙማ በጣም ግዙፍና ጠንካራ ቢሆንም በጣም ኩሩና ትዕቢተኛ ነበር። እኔ ከሁሉ በልጣለሁ፣ እኔ የዚህ ጫካ ንጉስ ነኝ እያለ ሌሎችን እንስሳትን ማስቸገር ይወድ ነበር። ዙማ ትንንሽ እንስሳት ሲጫወቱ ካየ ይበሳጫል። እኔ በምኖርበት ጫካ ማንም መጫወት የለበትም እያለ ጩኸቱን ያሰማል። በዚህ ምክንያት የጫካው እንስሳት እንደ ልባቸው መጫወትና መዝናናት አቃታቸው። በዙማ ጩኸት ምክንያት ወፎቹ መዘመር አቆሙ። ትንንሽ አጋዘኖች በሜዳው ላይ መሮጥ ፈሩ።